እሺ እንዴት ናችሁ? ሰላም ነው። ዛሬ በዚህ ቪዲዮ circumference of a circle and area of a circle ነው የምናየው። ለነገሩ በሁለት እንከፍለዋለን። ዛሬ circumference of a circle እዛ ላይ የተወሰነ ጥያቄዎችን እንሰራለን። በቀጣይ ቪዲዮ ደግሞ area of a circle ጥያቄዎች አሉ፣ እነሱን እንሰራቸዋለን። ዛሬ ስለ ሰርክል ዲፋይን እናርግና ጥያቄዎችን እንስራ። እንደምታዩት ሰርክል ማለት ያው ክብ ነው። It's a set of all points in a plane that are equidistant from fixed point called the center of a circle. መሃል ላይ ያለው ሴንተር እንለዋለን ወይም ኦ ሊሆን ይችላል። ከዚህ ማለት ነው በተመሳሳይ ርቀት ያሉ እነዚህ ነጥቦች አሉ። እነዚህ ነጥቦች ብናገናኛቸው የምናገኘው ፊገር ሰርክል እያልን እንጠራዋለን ማለት ነው። እያንዳንዳቸው ፖይንቶች ማለት ነው እዚህ ጋር ሁሉንም ከዚህ ወደዚህ ብንለካ ከዜሮ ማለት ነው ርቀታቸው እኩል ነው። ይሄኛው የተለያዩ ስያሜዎች አሉ። ለምሳሌ ከዚህ ጀምረን እስከዚህ ድረስ የምናገኘው የመስመር we call it ኮርድ እያልን እንጠራዋለን። ረጅሙ ኮርድ ደግሞ የሚያልፈው በሴንተሩ ነው። ስለዚህ በሴንተሩ የሚያልፈው ረጅሙን ኮርድ we call it diameter። ያ ማለት ከዚህ ጀምረን እስከዚህ ድረስ ማለት ነው። ነገር ግን እቺኛዋ ርቀት ብቻ የዲያሜትሩ ግማሽ ከዚህ ያለው ማለት ነው። ይሄ ርቀት ራዲየስ እያልን ነው የምንጠራው። ደግሞ የክቡ ሙሉ ሌንግዝ ይሄ ሙሉ ማለት ነው ዙሪያውን ብንለካው the perimeter ማለት ነው። the perimeter of a circle we call it circumference እያልን ነው የምንጠራው ወይም perimeter of a circle perimeter እያልን እንጠራዋለን። perimeter ስለ ሰርክል ስንነጋገር ወይም ጥያቄዎችን ስንሰራ እነዚህን ተርሞች ማስተዋወስ አለብን ማለት ነው። this is diameter ስለዚህ ዲያሜትር የሚባለው ከዚህ እስከዚህ ያለው ርቀት ነው። ሙሉ ርዝመቱ በሴንተር የሚያልፍ ማለት ነው። እቺኛው ፖይንት ኦ ማለት ነው ሴንተር ነው ማለት። ኮርድ ምንለው ደግሞ ቅድም እንዳልነው ከዚህ ጀምሮ እስከዚህ ድረስ ያለው ርቀት ነው። ሰርከምፍራንስ ሙሉ ሌንግዝ ነው የሰርክሉ ሙሉ ፔሪሜትር ማለት ነው። እንዲሁም ራዲየስ የዲያሜትር ግማሽ ማለት ነው። እነዚህን ጥያቄዎች ነው የምንሰራው። find the circumference of the circle with each of the following with each of the given diameters below use pi 3.14 ይሄኛውን ስናነበው ፓይ ያለው ምናነበው የግሪክ ሌተር ነው 3.14 ጋር እኩል ነው። ሶ ፎርሙላ ውስጥ ይሄን ነው የምንጠቀመው ማለት ነው። we have given diameter ተሰጥቶናል 10 ሜትር እና 4 ሜትር እና 10 ሴንቲሜትር። ሶ የሰርክል circumference ማለት its perimeter so perimeter of circle ወይም circumference ማለት ፓይ ሲባዛ ዲያሜትር ነው። ሶ ከዚህ እስከዚህ ያለው ርቀት ሙሉ ዲያሜትር ነው ተሰጥቶናል 4 ሜትር ነው። ስለዚህ circumference-ን የተጠየቅነው so to find the circumference ፓይ እና ዲያሜትሩን ነው የምናባዛው ማለት ነው። 4 ሜትር ሲባዛ ፓይ ቦታቸውን ብናለዋውጠውም ችግር የለውም። ፓይ ማለት 3.14 ነው። ስለዚህ ሁለቱን ስናባዛ የምናገኘው ውጤት I think 12.56 ይመስለኛል ሜትር ማለት ነው። ስለዚህ ዙሪያውን የዚህ ሰርክል ዙሪያ ሌንግዝ ወይም ፔሪሜትር 12.56 ሜትር ነው ማለት ነው። ሲጠጋገኘው ወደ 12
3 ሜትር ማለት ነው ይሆናል ማለት ነው። ይሄን የምናጠጋጋው ከሆነ ራውንዲንግ የምንጠቀም ከሆነ ቢ ላይ ግን የተሰጠን 10 ሴንቲሜትር ነው ዲያሜትሩ። ከዚህ እስከዚህ ያለው ርቀት 10 ሴንቲሜትር ነው። ይሄን ወደ ሜትር መጀመሪያ መቀየር አለብን ለመስራት ማለት ነው። ወይም ሰርከምፈረንሱን ካገኘን በኋላ በሴንቲሜትር ወደ ሜትር መቀየር እንችላለን። በሁለቱም መንገድ ተመሳሳይ መልስ ነው የምናገኘው። ስለዚህ መጀመሪያ እንቀይረው። 1 ሜትር ማለት 100 ሴንቲሜትር ነው። ስለዚህ 10 ሴንቲሜትር ስንት ሜትር ይሆናል ነው? የምናገኘው ስንት ነው ማለት ነው? 10 ሴንቲሜትር ማለት 10 ሲካፈል 100 0.1 ሜትር ማለት ነው። 10 ሴንቲሜትር ማለት 0.1 ሜትር ነው። ስለዚህ ዲያሜትራችን በሜትር ሲቀመጥ 0.1 ሜትር ማለት ነው። ያው እዚህ ጋር የሰራሁትን ታስታውሳላችሁ፣ ክሪስ ክሮስ አድርጌ ነው። አንድ ሲባዛ ወይም ጥያቄ ምልክት ያደረግነው እዚህ ጋር አለ። ሲባዛ 100 ሴንቲሜትር እኩል ነው 1 ሜትር ሲባዛ 10 ሴንቲሜትር። ስለዚህም በ100 ሴንቲሜትር ነው የምናካፍለው። ይሄንንም በ100 ሴንቲሜትር ይጣፋል። ጥያቄ ምልክት ይቀራል፣ ምን ፈልገው ማለት ነው። ስለዚህ ሴንቲሜትር በሴንቲሜትር ሜትር ይቀራል። 10 ሲካፈል 100 ማለት 0 በ0፣ 1 ሲካፈል 10 ማለት 0.1 ነው ሜትር። ስለዚህ 10 ሴንቲሜትር ማለት 0.1 ሜትር ነው ማለት ነው። the circumference is pi times d 3.14 times 0.1 ሜትር። ይህ ማለት 3.14 ሲባዛ 1/10 ማለት ነው። ስለዚህ 3.14 ለ10 ስናካፍል እቺኛዋ ፖይንት ወደዚህ ትሄዳለች ወደ ኋላ። ስለዚህ መልሳችን 0.314 ሜትር ይሆናል ማለት ነው። ዲያሜትሩ 0.1 ሜትር ከሆነ ሰርከምፈረንሱ 0.314 ሜትር ነው የሚሆነው ማለት ነው። ቅድም እንዳልኳችሁ ደግሞ ይሄኛውን በሴንቲሜትር ከፈለግን በኋላ ሰርከምፈረንሱን ወደ ሜትር መቀየር እንችላለን። እንደዛም ቼክ ማድረግ እንችላለን። ያ ማለት ሰርከምፈረንሱ ማለት 3.14 ሲባዛ 10 ሴንቲሜትር ስንት ነው የሚሆነው? 31። እቺኛዋ ነጥብ ወደፊት ነው የምትሄደው፣ 1 ወደዚህ 1 ማለት ነው። 31.4 ሴንቲሜትር ማለት ነው። ስለዚህ ሰርከምፈረንሱ 31.4 ሴንቲሜትር ነው። ይሄን ወደ ሜትር መቀየር እንችላለን። ይሄን ወደ ሜትር ስንቀየር የምናገኘው 31.14ን 30.4ን ለ100 ማካፈል ማለት ነው ወደ ሜትር ለመቀየር 3 ሴንቲሜትሩ ይቀራል። የምናገኘው ስንት ነው ማለት ነው? ይሄን 2 ወደ ኋላ መውሰድ ማለት ነው። ለምን 2 0 ስላለ እዚህ ጋር 0.314 ሜትር ማለት ነው። ስለዚህ ተመሳሳይ መልስ ነው የሚመጣው ማለት ነው። በዚህኛው በዛኛው መንገድ ብንሰራ second question, find the circumference of the circle with radii is given below. ፓይ 22/7 እንድንጠቀም ነው የተነገረን። እዚህ ጋር ተሰጥቶናል ሰርከምፈረንስ። ስለዚህ ጥያቄው ፋይንድ ሰርከምፈረንሱን ነው የምንፈልገው። ራዲየስ ተሰጥቶናል። ራዲየስ ተሰጥቶናል። የተጠየቅነው ሰርከምፈረንስ ነው። የምንጠቀመው ፓይ 22/7 ነው። ቅድም የተጠቀምነው 3.14 ነው። አሁን ግን የተጠቀምነው ያለን ምክንያቱም ሁለቱ ቁጥሮች ስለሚቀራረቡ ማለት ነው። ሰርከምፈረንስ ማለት ፓይ ታይምስ ዲያሜትር ነው። ግን ዲያሜትሩን አልተሰጠንም፣ የተሰጠን ራዲየስ ነው። ራዲየሱ ከተሰጠን ግን ዲያሜትሩን ማግኘት እንችላለን። ዲያሜትር ማለት የራዲየስ 2 እጥፍ ነው።
2 ታይምስ ራዲየስ ይሄ ፎርሙላው ያለ ዲያሜትር። ስለዚህ ዲያሜትራችን ማለት 2 ሲባዛ ራዲየስ 14 ሴንቲሜትር ነው 28 ሴንቲሜትር ማለት ነው። ስለዚህ እንጠቀማለን ማለት ነው ፎርሙላችን ላይ ሰርከምፈረንስ ማለት 22 7ኛ ሲባዛ 28 ሴንቲሜትር ማለት ነው። በ7 1 በ7 4 ነው የሚሆነው 4 ጊዜ 2 88 ሴንቲሜትር ማለት ነው። ስለዚህ ራዲየሱ 14 ሴንቲሜትር ከሆነ ዲያሜትሩ 28 ሴንቲሜትር ነው የሚሆነው። ሰርከምፈረንሱ ወይም ፔሪሜትሩ 88 ሴንቲሜትር ይሆናል ማለት ነው። በተመሳሳይ ቢ ላይ 49 ሜትር ተሰጥቶናል ራዲየስ። ስለዚህ ራዲየሱ 49 ሜትር ከሆነ ዲያሜትሩ ማለት 2 ሲባዛ ራዲየስ ነው 2 ሲባዛ 49 98 ሜትር ማለት ነው። ሰርከምፈረንስ ማለት ፓይ ታይምስ ዲያሜትር ነው 22 7ኛ ሲባዛ 98 ሜትር ማለት ነው። አባስታችሁ ማስቀመጥም ይቻላል እናንተ ትሰሩታላችሁ ማለት ነው። 22 7ኛ ለ90 22ን በ98 አባስተን ለ7 ማካፈል ማለት ነው። So I think it's simple. Question number 3. A piece of land has a shape of semicircular region as shown below. Find the perimeter of the land. So የተሰጠን ሴሚ ሰርክል አለ ግማሽ ክብ ማለት ነው። የዚህን ፔሪሜትር ፈልጎ የተባለው which is ይሄኛውን የግማሹን ክብ ሌንግዝ ማለት ነው። ስለዚህ ለመስራት ግማሽ ክብ ተሰጥቶናል። ይሄኛው ዲያሜትሩ ነው። ስለዚህ ዲያሜትሩ ተነግሮናል 20 ሜትር ነው። የተጠየቀው ይሄኛው ሌንግዝ ነው የግማሽ ክብ ፔሪሜትሩ ማለት ነው። የግማሹን ክብ የዚህን ፔሪሜትር ነው የተጠየቀው ወይም ሌንግዝ ነው የተጠየቀው። የምንጠቀመው ፓይ 3.14 ነው የተሰጠን። መጀመሪያ ሙሉ ሰርክል ማለት ነው ቢሆን የምናገኘው ሰርከምፈረንስ ነው። የሙሉን ሰርክል ፔሪሜትር ብንፈልግ የምንፈልገው ሰርከምፈረንስ ነው። የሙሉ ሰርክሉን ሰርከምፈረንስ ካገኘን በኋላ የግማሹን የዚህ ሌንግዝ ለማወቅ ለሁለት ማካፈል ማለት ነው። ምክንያቱም ይሄኛው ግማሹ ፔሪሜትር ወይም ሌንግዝ ሲደመር ይሄኛው ከስር ያለው የሁለቱ ድምር ሰርከምፈረንሱን ስለሚሰጠን ማለት ነው። ስለዚህ ሰርከምፈረንስ እንፈልግና መጨረሻ ላይ ለሁለት ስናካፍል የምናገኘው ውጤት የዚህ መልስ ይሆናል ማለት ነው። ፓይ ታይምስ ዲያሜትር ፓይ ማለት 3.14 ነው ሲባዛ ዲያሜትር ተሰጥቶናል 20 ሜትር ነው። ይሄ ሲባዛ ስንት ነው የሚሆነው? 31.4 ሲባዛ 2 ይሆናል። እቺ ነጥብ ወደዚህ አንድ ስቴፕ ሄዳ ማለት ነው። 2 ጊዜ 31 ስንት ነው የሚሆነው? 62.8 ማለት ነው ሜትር። ስለዚህ 62.8 ሜትር ሰርከምፈረንሱን ሙሉ የክቡ ሌንግዝ ማለት ነው። የተጠየቀው እኛ ግን ግማሹን ነው የዚህኛው ሪጅን የዚህ ሪጅን ሰርከምፈረንስ ስለሆነ ለሁለት ነው የምናካፍለው ማለት ነው። our answer is circumference divided by 2 ማለት ነው። 62.8 ሲካፈል 2 ስንት ይመጣል? 31.4 ማለት ነው ሜትር። ስለዚህ የግማሹ ክብ ሌንግዝ 31.4 ሜትር ነው ሙሉ ማለት ነው። ይሄም 31.4 ነው የሚሆነው ከዚህ ያለው 31.4 ሜትር ይሄም 31.4 ሜትር። ሁለቱን ብንደምራቸው የምናገኘው ሰርከምፈረንሱን ነው ማለት ነው 62.8 ሜትር። so I think it's very simple calculation። ቀጥሎ በሚቀጥለው ቪዲዮ የምናየው የሰርክልን ኤሪያ ነው። ኤሪያ እንዴት ይፈልጋል የሚለው ነው። ያ ማለት የዚህ ሪጅን ስፋቱ ምን ያህል ነው የሚለው ነው። እሱን ቼክ የምናደርገው በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላም እንድትሆኑ እመኛለሁ። ቻው።